ምንድነው የምትሆንላት አንተ ባገኛት? ካገኘዋትማ አለያት ማብሪያት ነው የሚሄድ አብራ ነው የምትሄደው። ዓለምን እንዲህ ነው የምዞረው። ሄዳለሁ። ትሄዳለህ? ወዴት? ወደ እሷ ሄዳለሁ። ምን ሆነ? የሆነ ቀን እኮ ሄዳለሁ። ማርያምን የመረኝ ነው። ቬሮኒካ ጋር ሄዳለሁ እርግጠኛ ነኝ። ዛሬውን ነገውን ምናምን አላውቅም ግን ሄዳለሁ። ስለዚህ መለየት አትፈልግም? አብርሃት ነው መሆን የምትፈልገው? አንድ ቤት ምናምን አይደለም። እሺ በቃ በምንም ይሁን ሁሌም ከጎኗ መገኘት ማለት ነው። እሷ ለምሳሌ አንተ ከጎኗ እንድትቆም አትፈልግም እንበል። ለምን አትፈልግም? መቻየት እንበል ምሳሌ እኮ ነው አይደል? እንደዚህ ጭልም አታርግብና ቢሆንስ እኮ ማለቴ ነው። አይ ቢሆንማ አይሆንም። እንደዚህ አይነት መውደድ እንዴት ነው? ስለዚህ እሷ ስላላገኘች ነው እንጂ አትከለክልህም። ከጎኗ መቆምን ትፈቅድልሃለች ማለት ነው። ቬሮኒካ ቬሮኒካ እርግም መልኳ ቬሮኒካ 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 እርግም መልኳ ባልኖርም ፊቱን ቀድሜ ጨረቃን የሰከንድ እድሜ የዓለም ነገር ባንቺ ሲወሰን ለደስታም ሐዘን ነው ወገን። ቀጥል ግጥሙን መያዝ ፈልገን እኮ ነው። አብሽር በእናትህ ቀጥል። በተስፋ ሁሉም ደስ ይብለኝ ተፈጥሮ እየገፋፋኝ አግዝፌ እንዲባልልሽ አበባ እንደው ዝም ብለሽ ሁኔታሽ እንደ ምድር ስተት እንዳለም የሚያስከፋ አይደለም። ቬሮኒካ እርግም መልኳ ቬሮኒካ እርግም መልኳ ታውቃታለህ? ቬሮኒካን በህልም ካየኸው ነገር ውጪ የመጀመሪያው ስንኝ ግራ እኮ ተጋብቷል ልጁ ማለት ነው። እና ገና ልጅ ነው ገና ትንሽ ወጣት ነው። እንትን በል ራስ ላይ ስራ ሳንተዋት አንዳንዶቹ እየቀለዱ ነው፣ አንዳንዶቹ ደግሞ ከምር እንትን ይላሉና እንዴ ለሰው እንትን ሰጥቶ እንግዲህ ወደ ራስ ታተኩር ይሻላል። እኔ አብቻለሁ ምናምን ሲለኝ ራሴን አዙሮኝ ምናምን ወደኩ። አንቺ እዛ ነበርሽ? ኒካ ሲታሰርልሽ? ዱባይ ነበርኩ። እንዴት ነው በሌለሽበት ኒካ ይታሰረ? ኩንታል መሸከም አቃተው 50 ኪሎ ማለት ነው። እኔ መሸከም አቅቶኛል። እንደዚህ ነገር ስራ ምናምን አልለመድኩም። ሱቅ ክፈችልኝ ምናምን። እኔ አሁን አገሬ ከብቼ ባሳየሽ አረብ ሀገር ምኖር ሴት አልመስልም። እግሬ ምናምን ተቆራርጠዋል። ይሄ ከብቼ ባሳየሽ ጥቁር ደም ብቻ ነው። ጉልበቴ ሰላም ወገኔ ያለኛል ብለሻል እኮ። ታዲያ ምን ላድርግ? ምን አቅም አለ? ቤቱ ጥሩ ሆኖ አይደል? ሱቁ የተከፈተው በእኔ ብር ነው። ባንክ ሄደን ምንም ያወጣነው በእኔ ብር ነው። አላህ በሚያውቀው ሲያገባኝ ያደረገልኝ ነገር የለም። መህርም አልተቀበልኩም። አፉ ይያል የሆነ ጊዜ ጫማ ገዛና የሱ ነጠላ ጫማ ገዛና እኔ እርጉዝ ነኝ ይወድቃለሁ፣ አንተ የነጣ የሰፋው ጫማ ልበስ አልኩት። አንቺ ከምትለብሽ ምናምን ብሎ በቢላ ቆረጠ። ለጥፍለት ኩላሊት ያውጥተሽ ስጪኝ ላይ ሰጠዋለሁ። እኔ ወደው ነበር ራሴን አሳልፌ የሰጠሁት። ግን እሱን አይወደኝም ነበር በብዙ ነገር ከዚህ ላይ ማለት ነው አረብ ሀገራት የምትሰሩ ልጆች ላይክ እንደኔ እዚሁ ነኝና እናንተ ማን ሆናችሁ ነው ለባል ለዚህ ምናምን የስራ ቦታ የስራ እድል የምትፈጥሩት ማለት ነው? ስራ ሱቅ ምናምን የምትከፍቱት መጀመሪያ እኛ እኮ የቤት ሰራተኞች ነን እዚህ ማለት ነው። ምንም በሁለት እግራችን ያልቆምን የቤት ሰራተኞች፣ በዚህ ውጡ ስንባል በዚህ የምንወጣ፣ በዚህ ግቡ ስንባል በዚህ የምንገባና ምንም ባል ቢሆን እኔ ምናልባት እንትን ካለ አንዳንድ ነገሮች ምናምን ትንሽ ልታግስ ትችላለሽ። ግን
አሁን ስራ ለመክፈት የአመትና ከዛ በላይ ደግሞ ሰብስባ ነው መቼም ሰጠው የሚሆን አይደለ? ለምን ራሱ ሰርቶ እንትን ማለት አይችልም? ያን አመት ምናምን በሰራሁት ለምን የራሴ የሆነ የስራ እድል ፈጥሬ አልገባም? እንደሰብስቤ አይደለም ለእንትን ለዚህ ላገባው ሰው ይቅርና ለቤተሰብ እንኳን እኔ እንደዛ አላደርግም። ለምን እኔ ገና ነኝ፣ በራሴ እንትን አላልኩም። የሆነ በራሴ ራሴን አልቻልኩም፣ ገና ነኝ። ራሴን ብችል ኖሮማ ወጥቼ እንደማንኛውም ሰው የግሌን ስራ እየሰራሁኝ ህይወቴን እኖር ነበር ማለት ነው። ስለዚህ አብዛኛው ያው ከማን ትምህርት እንደሚወስድ እንጃ። ሁሉም ከኔ ከማሩ ምናምን እያለ ነው የሚያለቅስና እኔ እምላችሁ ነገር አረብ ሀገራት የምትኖሩ ልጆች ምናልባት ያገባችሁት ከሆነ በአንዳንድ ነገር ልታግዙ ትችላላችሁ፣ በትናንሽ ግን ከዛ በበለጠ እንትን ባትሉ ዘላችሁ ባትሄዱ ማለት ነው። ለራሳችሁ የስራ እንትን ፈጥራችሁ ሀገራችሁ ግቡ። ሲጀመር ረዥም አመታት እንደዚህ እያደረጋችሁ ረዥም አመታት መቆየት ትርፉ ድካም ብቻ። ማርያምን ምንም እኔ የተወሰነም ቆይቼ አይቻለሁኝ፣ የቆዩ ልጆችንም አይቻለሁኝ። የሆነ ነገር ትሰራላችሁ፣ የሆነ ነገር ከበር ታደርጋላችሁ፣ የሆነ ጊዜው ይሄዳል፣ የሆነ ነገር እንትን ታደርጋላችሁ፣ ወይም ከቤተሰብ ወይም እንደዚህ ባል ምናምን እንደተባለ ምናምን እና በቃ እድሜ ደግሞ አንድ ቀን እንትን አይልም፣ እንደዚህ ይሸመጥጣል ማለት ነው። ከዛ ያው ስታስቡት እናንተ ጊዜ እንትን ይሄ ገንዘብ ምናምን ነገ ላገኝ እችላለሁ፣ ግን ጊዜ ግን አይመለስም እና ጊዜያችሁ ነው የሚባክን። ስለዚህ ሰራ አድርጋችሁ የራሳችሁ የስራ ነገር ስራ መስክ ፈጥራችሁ ሀገራችሁ መግባት ምናምን ነው እንጂ ቢሄድስ ወንድ ይመጣል፣ ጊዜ ቢሄድ ግን ጊዜ ይመጣ፣ እንደዛ ማለት ነው። የማይቻል የለም ሰው ይችላል እምባይኗት ጠዋት ታይቶ ማታ ሲሆን ያማል እንዲናት ሕይወት ተጽናናሁ አልልም ያንተን ሐዘን ኧረ ይወጣልኝ እያደር ተጎዳ ወንድም አለም እኔ አልሆንም በጣም አሳፋሪ ማለት ነው። አሁን ምን ይሉታል? ይሄን ምን ይሉታል? ስራው ሊሆን ይችላል። እሷ እንግዲህ ያልተፈቀደበት አካባቢ ሊሆን ይችላል። የሆነ ቅጣለው እየሸጠች ሊሆን ይችላል። በሰላም ማስለቀቅ አይችልም ወይ? እንዴት ወንድ ልጅ ግን ከሴት ጋር እንዴት ነው እንደዚህ የሚታገለው? በዚህ ልክ ማለት ነው። ለማን አቤት ይባላል? ለህግ አቤት እንዳይባል እነሱ የህግ አካላት ነው እንደዚህ የሚያደርጉ። ኢትዮጵያ ላይ ግን ምን እየተካሄደ ነው? እኔ የሰው ልጅ አስተሳሰብ ማለት እኔ እንጃ። እንደዚህ ማንኛውም ሰው እንትን ሲል የሆነ ሰው ይመስላል፣ ግን አስተሳሰቡ እኔ ምን ያህል ኢትዮጵያ ላይ ምን አይነት አስተሳሰብ እንዳለ ነው ያየሁት። አስተሳሰብ አይታችሁታል? በዚህ ልክ ማለት ነው። እኔ እኮ የኢትዮጵያን ህዝብ ወደየት ነው ግን እንደው ጥርግ አድርጎ ወስዶ ማሰልጠን ቢቻል አሁን ሰው ሀገር እንደዚህ አረብን በሉት የትም በሉት ያለውን ስርዓት እዩ። የሆነ መጥፎ ነገር ብታደርጉ እንኳን በስርዓት ነው አይደለም፣ ምንም መጥፎ ያላደረጋችሁትም ማለት ነው። እዛ ጋር ኢትዮጵያ በእንትን የሆነ እንደ ሀያ በርግጫና በዱላ የሚያምን ህዝብ አብዛኛው ማለት ነው። ለማን አቤት ይባላል? የህግ አካል ነው። አሁን እኮ እሷ ስንት ኃላፊነት ይኖርባታል። ይህን ሽጣ በኢትዮጵያ ኑሮ ውድነት ስንት ኃላፊነት ይኖርባታል። ግን እንደዚህ በትኖ እኔ እኮ ግን እግዚአብሔር እንዴት ነው ዝም ያለን? ግን የሆነ ፍርድ እንትን ይላል። ኢትዮጵያ ላይ ያለው ነገር በጣም እኔ እንጃ። እንደዚህ አሁን እኮ ወይ ወንድነት መስሎት ይሆናል፣ ጀግንነት መስሎት ይሆናል። በጣም አሳፋሪ፣ በጣም ማለት ነው። በጣም እኔ ምን አይነት አስተሳሰብ ኢትዮጵያ ውስጥ ምን አይነት አስተሳሰብ ነው ያለው? የወረደ በቃ። ለዚህ እኮ ነው የማናድርገው። እንዴት እናድርጋለን ይህን አስተሳሰብ ይዘን? ይሄ ደግሞ እንግዲህ እንትን ላይ እድገት ላይ ስራ ላይ ሲውል ደግሞ አስቡት። ማጥፋት ነው እንጂ መስራት ራሱ የለም እኮ። ለዚህ እኮ ነው እኛ ምን እንዲህ ዝም ብለን
በቃ ታምሰን የቀረን ማለት ነው። በየሰው ሀገር ተበትነን የቀረን አሳፋሪ ማህበረሰብ አብዛኛው ማለት ነው። በተለይ የሆነ ስልጣን ምናምን ያለው ሰው ትንሽዬ ስልጣን ምናምን ያለው ሰው ያው በቃ ምንም ሰው ግን ለምን ከእንትን ይልቅ እንደዚህ ዝም ብሎ በቃ የሆነ ለምን ግን አስተሳሰቡ ላይ አይሰራም?